ፎቶ ይዘሽ በድሮ ምንድን ነው የሚባለው እኮ አይታረስም። እስቲ አሁን ቆንጆ አውጪ ካለመለከ እንደዚህ ከጠኒ ሊፕስቲክ እየተቀባ ቂጡን እየተበዳ እኔ ሆነ እንደዚህ ሆነ እንደዚህ ሆነ ዛትስዩ የወደቃችሁት እናንተ ናችሁ፣ እኔ አይደለም። እኔ መጥፎ ቃል ተናግሬ አቆስላችኋለሁ እኮ ብያችኋለሁ። ግን የማከብሯቸው የሚያዝኑም ሰዎች ስላሉ እንጂ አቆስልሻለሁ። በተለይ አንዳንድ ኦኮቴ አቆስልሻለሁ። እኔ ጋር አይሰራም እንደዚህ አይነት ነገር። ያንቺን ጨዋነት ቂጥሽን ትረጊበት። መጀመሪያ ከእበት መለቅለቅ ተገላገል። ኦኬ ኦሮሞ ሰፉ ያውቃል፣ ኦሮሞ ተሰፉ ያውቃል። ታዲያ ሰፉ ካወቀ ሬሳ መቀበልስ ሰፉ አይደለም እንዴ? ሬሳ ማቀፍ ይህም በእንደዚህ መንደር የሆኑ 27 ሰዎች 30 ሰዎች ፋኖ ገደላቸው። አዳፕት አድርጓቸዋል። ይሱን በቃ ለጠላ መጠጣትና ለጭፈራ ተሰብስባችሁ እንደምትወጡ በሙሉ ኦሮሞ ትልቅ ሕዝብና ትልቅ ታሪክ ካለው ሞትንም ይኮንን። ሞት ነውር ነው። የሰው ልጅን መግደል ነውር አይደለም እንዴ? በእናንተ ቤት የሰው ልጅ መሞት ዝም ብሎ ሲገደል ነውር አይደለም? በኦሮሞ ነውር አይደለም? ቁጭ ብሎ ግን የሰው ባል መቀማት ጥሩ አይደለም። እሱ ነው የሰው ገንዘብ መብላት፣ የሚስቱን የአማራ ቤተሰብ እሱ ነው እሱ ነው። የራስን ሰው ይሄን ያህል ብር እሱ እንትኖች ናቸው። ነውር መግደል ነው። ለህዝባችሁ ድምፅ ሆኑ። ይሄ ነው ደግሞ ምን ይመስላል? ይሄ ደግሞ ማንኛልክ ምን ይግር የምላችሁ ሸርሙጣ ማለት ደስ የሚል እንትን ነው። ደስ የሚል ስም ነው። ሸርሙጣ ማለት ቆንጆ ማለት ነው። ለነገሩ ሸርሙጣ ይበዛዋል እናንተ ቤት። ለዛ እኮ ነው ዝም ብሎ አይደለ? ለዛ ነው እናንተ ተቀርባላችሁ ለሱ። ዝም ብላችሁ አይደለ እግራችሁ የምትከፍቱት። ታውቁበታላችሁ። ሸርሙጣን የሚያውቀው ሸርሙጣ ነው። ሄድና እናትን አግዛት ሄድና እኔን አታግዘኝ። እሺ ጎንደሬ ነን ባዮች ምትረዲ ቃላ እኛ ጎንደር ነኝ አለች። ደግሞ እኔ ብላችሁ ምን አይነት ችሎች ናቸው ግን? እኔም ነገር ብያችሁ ሲሄድ እናንተ 48 ሰዓት እኮ አለፈው እኮ ተናዳችሁ። ድብድብ አሩ ሲሪየስ እኔ ጎንደሬ እኔ ለቆጮ ጊዜ የለኝም። ይህ ቆጮ የሚያካክሉ ሰዎች ከጊዜ የለኝም። ጎንደር ላይ መለስ ወደ ምንድን ጎንደር ላይ መለስ ወደ ቀሎ ቪቫ ኦሮሞ አመንሽ። እሺ እንተ ስማ ተጥራ እከክ እኔ ጎንደር መጣና አሁን ነጻ አውጣቸዋለሁ። ዲቃላ መሀላቸው ያሉትን ዲቃላዎች በሙሉ ሰብስቤ ያወጣላቸዋለሁ። እሺ ወይ ዛሬ ባለጌ ስድ እነዚህ ከብት እኮ ከሰው ጋር ሲቀላቀል ችግር እኮ በስነ ስርዓቱ ከስር የጻፋችሁትን ኮመንት እያነበብኩ ነበር። ይህች ሀፈር ሀባ እንዲሁም ልጥፍ የላቸዋል። ሻምፓኝ
አውርዳ የጠጣች የአማራ ህዝብ ስንትን ሲል ግን አንድ ችልጅ ግን በጣም አደነቅኳትኝ። ቅድም ከላክሽልኝ ላይ ማለት ነው። ምን አለች? ሻምፓኙን እኮ ያወረደችው እኮ ለህዝቧ እኮ ስለታገለች ነው። የመለሰች አንድ ደንቆሮ አለች ደግሞ አንድ ሴትዮ ሌሊቱም እኔ እሷ ሴትዮ ደግሞ ምን ታክላለች? በስመ አብ ይሄ እንትን ከነተሳቢ የለም ኤሜትሬ ከነተሳቢ አንቺ ሴትዮ ዙም አርገሽ አትቀረጭ፣ ራቅ አርገሽ ተቀረጭ። ምን እንደምታክል እኮ ያቺ ሴትዮማ ምን እንደምታኪ አበስ ገበርኩ ጌታዬ። ምንድን ነው የምታኪው ግን? አንድ ሴትዮ አለች ሌሊት ደግሞ እንትን አለች አይቀርለችም። ሌላ ደግሞ መታለች አንድ ሴትዮ ባለፈው ይመስለኛል ይቺ አይጧ እኔ ስትሳደብ አይደለችም ሌላ ሴትዮ አለች ጊፍታለች ሌላ ሴትዮ ናት። እና ስትሳደብ አንበሳ ወረዳላት። በስንተኛው ቀን ልጅዟ የቤታዩን እናት ስታመጣ ተጣልታ የወጣች ሴት ናት አሉ። እና ዮናስ እንደም ሴጋው ሲያነሳት ነበር። የሚገርማችሁ በቃት ቁጭ ብላ ካልገደልኳት ትላለች አሉ። ካልገደልኳት ምን ካል ስሚ አጠገብሽ ያሉት በጣም ስማርት ናቸው። አይሰር እንዳለ ነው ተቀርቶ አሁን እንትን ላይ ዩቱብ ላይ ኢንተርኔት የለጠፍሽ እና ይላኩልኝ። በጣም ስማርት ናቸው፣ የሚያውቁኝ ናቸው እነሱ። ገባሽ? እነሱ በቃ ትግልን የሚያውቁ ናቸው። አንቺ የውሸላ ትግል ነው መሰለኝ የምታውቂው። እንደዚህ እግርሽን ከፍተሽ እንደዚህ በቃ ሁሩ ማለት ነው የምታውቂው። ይኸውልሽ ሻምፓኝ ልቦናቸው ያውቀዋል። አላደረግኩም አልላችሁም። አሁንም ነገርኩሽ እኮ ጠላት ብዬ የፈረጅኩት ለእኔ ጠላት ከሆነ ድርጅት ነው እንደዚህ ማበረው። አማራዎች፣ ትግሬዎች አይዶንኬር ገባሽ? አይዶንኬር። እኔ አሁን በዛ ሰዓት ፖለቲካችሁን ልትሰሩ ብላችሁ ጂጂ ሻምፓኝ አወረደች። እኔ አሁን ለምን አልነግራችሁም? ቢኖር አውርድላችሁ ነበር። አዎ አውርጃለሁ። ወለጋ ላይ ገብተሽ አንቺ ፋኖ የምትይውና ልዩ ኃይል ገብቶ ወለጋ ላይ የወለጋን ኦሮሞ ቀጥቅጦ ሲወጣ ደግሞ ሲገባ እምሽክ ተደርጓል። 80 ተቆራርጦ ተፈላልጦ ከፈለግሽ ቪዲዮ ነሳይሻለሁ። ጠላት ሲቆራረጥ አይደለም ሻምፓኝ ርችት ይተኮሳል። ምን አስበሽ? ገና እኮ ነው ገውሻል። ጎንደሬነቱን እንመጣበታለን። ሻምፓኝ ትላለች እንዴ? ርችት ነው የምተኩሰው እኮ አልኩሽ። የአማራ ህዝብ ስለሞት አይደለም፣ ሰላማዊ ሰው ስለሞት አይደለም። ሰላማዊ ሰው ገደላችሁ፣ ደግማችሁ ገባችሁ፣ ተፈላለጣችሁ። ዛትሴት አሁንም ስትደግሚ አሁን ደግሞ ሰሞኑን ታይዋለሽ 27 ሰው ነው አይደል የገደላችሁት? እራሱ ይሄድልሻል፣ ሰውየው ይመጣልሻል። ኦኬ እኔ እንትን አይደለሁም፣ እኔ እንቁርቴ አይደለሁኝ። እንዲህ እያልኩኝ ይሄ ዝም ብዬ እየፈራሁ የምኖር ሴት አይደለሁኝ። አላማ ያለኝ ሰው ነኝ። አንቺ እንቁርቴን አትፈሯት። አይቴል ዩቱሩ ማንንም ኦሮሞ አትፈሩ። የምትፈሩት እኔን ነው። የምትፈሪው እኔን ነው። አሁንም ነገርኩሽ እኮ በንጹሐን ሞት አልደራደርም ብዬሻለሁ። አሁንም የሚገደል ከቻልኩኝ እገለዋለሁ እኔ ራሴ። እኔ እንትን አለሽ ጥያቄ የለኝ። አንቺም ሆንሽ የአንቺ አማራ ዘመዶችሽም ሆኑ ፋኖም ሆነ ቴዴፍም ሆነ መተሽ እኔ ያለሁበትን አካባቢ እኔ ካለው ሰት እቆራረጥሻለሁ እኮ አልኩሽ። እቆራረጥሻለሁ። ይህንን እነግርሻለሁ። ይሄ ጂጂ ትታለች ምናምን እንደዚህ ናለች። አዎ ለጊዜው አቁመናል። አልተውንም። መተው ሌላ ነው፣ ማቆም ሌላ ነው። አቁመናል። ይህንን ነው የምነግርሽ። ምን 10 ሻምፓኝ ያለች ተነሳለች። እኔ ገና የሆነ ርችት እንደዚህ እያልኩ ተኩስልሻለሁ። አሪ ሲሪየስ እራት አባይን ምን ሆንሽ ነው የምትባዩ? አርፈሽ አለመግደል ነው፣ ከገጠምሹ ጋር መግጠም ነው። ምን እንደምን ሰላማዊ ሰው የምትነቂው? ተስፋይ እነዚህ ብስብሶች ገሙ እዚህ ላይ ቁጭ ብለው አራቸውን የሚያሩ ምድረ በጥራቃ ሽንታን በሙሉ እዚህ ላይ ድምፅ ሆኖ ለህዝቡ ስለማይቆም ነው።
እንዴ ቤታዬ እንዳለች ታውቃለች። በጣም ይገረመችኝ። አሁንም አማራን ብትናገር አለቃትም። እኔ በአፍ አይደለም ቤታዬ፣ በአፍ አይደለም። እኔ እንዳንቺ ትግል አቋርጬ ጌም አልተጫወትኩኝ። ኦኬ እኔ ዘመዶቼ 7 ዓመት በሙሉ ይኸውልሽ ከ60 ኪሎ 80 ኪሎ ገብቼ ከመኪና ወርጄ በእግሬ ሂጄ ገባሽ? የሚያስፈልገውን በብርም ሆነ በፓወር በምችለው ቁጭ አድርጌ ረድቼ ከዛ በኋላ 4 ኪሎ አስገብቼ የሚገባውንም ባላውቀው ማለት ነው ይጠቅማል ሲሉ አብሬ አስገብቼ ከዛም እምቢ ብዬ ስጨርስ አሁን ነው 2022 ላይ የራሳቸው ግጭት የእርስ በርስ ግጭት ስለሆነ አልገባም ብዬ ከዳሩ የሚማያቸው። አሁን እዚህ ላይ ላለው ለዚህ ለበሰበሰው ለገማው ምቴ አገባለሁ ካልሽ ኪቢ አይዞሽ። እንኳን እኔን አይደለም ኤልሻዳይንና ሊያን መቋቋም አቅቶሻል። ወደ ስራሽ ይችላል። አንቺ አሁን ዝም ብለሽ ጌምሽን ተጫዋች፣ ስራሽን ስሪ። እሱ ነው የሚሻልሽ። ይሄ ፖለቲካ ውስጥ ምናምን እገባለሁ እጨማለቃለሁ ካልሽ ትቀውሻለሽ። ቀውስ ነው የምትሆኝ። አይዝበር ትላንትና ስትቀርጸው ሪኮርድ ባለፈው ማስጠንቀቋኝ ነበረ። ይች ልጅ ዞለሽ ነው ምትለፈልፍ። እኔ ላንቺ ብዬ አይደለም የምለፈልፈው። ነገራችን ላይ ለሰው ልጅ እኔ አንድ ቻንስ ሰጠዋለሁ። አንድ ቻንስ። ያ ምንድን ነው? በፖለቲካው አመለካከትሽ ነው እኔና አንቺ የተጣላ ነው። በዲያን በእኔ የምጠላሽ ነገር የለም። ምንም የጎዳሽኝም ነገር የለም። በምትችው በአቅምሽ ዝሆኔ ምንጥርቅስዬ ምናምን ብለሽ እየተሳደብሽ እንጂ በፖለቲካ እንኳን አትችኝ። እሱን አትችኝ። አንበረክክሻለሁ ብለሽ ተናግረሻል። ሰው እንዳቅም ነው እንደ እውቀቱ ነው። ገባሽ? አንቺ በሚገባሽ መልክ ለህዝብሽ ድምፅ ሆነሻል። እኔ ምንም ችግር የለብኝም። እንዲያውም ደስ ይለኛል እንደዚህ አይነት ሰው። ዝም ከሚሉት ያንቺ ይሻለኛል። አሁን ደግሞ አቁምኩ ብለሻል። ዊግሽን ቀጥለሻል። ጌምሽን እየተጫወትሽ ነው። የራስሽ ምክንያት አለሽ። ግን እንደ ሴት ደግሞ በሌላው ስትሰደቢ ምናምን ባልሆነ ነገር አጋጣሚ ተገናኝተናል። ከዛ በተረፈ ግን ይሄ አማራን ብትነካነካት አለው ብቴ እንዲሁ እንድትከባበርም ይበዛብሻል። ይሄ ጥሩ አለ አይስበር የልብ ልብ ተሰማትና ስትናገር ነበረ። መቼ ባንረሳልሽም። እኔ አሁን እናንተን ከጎንደር ቤት አውጣችኋለሁ። ምክንያቱም ብላለች፣ ሪኮርድ ከዩቱብ ላይ ሪኮርድ አድርጌ ሰምቻታለሁ ብላለች። እንዲያውም ምንድን ነው ያለችው? ከዚህ በኋላ አማራን ብትናገር አለች። እኔ አማራ ስለማትናገር ነው እንጂ ዝም ያልኳትኝ ዝም ያልሽኝ አማራ ስለማትናገር ነው። እኔ ሲጀምር መልስ ሰጥቻት አላውቅም። አይስበር እንደዛ ስትለፈልፍ የዛኔ ወታ አማራ አትንኩ ምናምን እያለች ስትለፈልፍ መልስ የላት አላውቅም በፍጹም። ገባችሁ? እቺ ተዋት። ሰው ጥራ ቢሉት ራሱ መጣለ። እኔ ከእሷ ጋር በምንም አልገናኝም። እኔ እኮ ጌምም ከእሷ ጋር አልጫወትም። ቤታዩ አይስወር እኔ ከአንቺ ጋር ቁጭ ጌም አልጫወትም። ሲሪየስሊ አልጫወትም። የማልጫወትበት ምክንያት ለምንድን ነው ታውቂያለሽ? አንደኛ ገበያሽን እዘጋብሻለሁ። ለምን ይጠምዱሻል? ከኔ ጋር ከሆንሽ ነግሬሻለሁ። ውስጥ በኩል ነግሬሻለሁ። እትስ ኦኬ። ከኔ ጋር ከሆንሽ ይጠምዱሻል። ከእሷ ጋር ገጠምሽል፣ ገበያሽን ይዘጉብሻል። ገባሽ? ሁለተኛ ነገር አልጫወትም። እኔ ጌም ስጫወት ራሱ ሰው መርጣለሁ። አይስወር እኔ አሁን ጌም ስጫወት ደስ የሚለኝ ከሄለን ኬቶ ጋር ደስ ይለኛል። አንደኛ ረጋም ያለችናት ምናምን ነገር፣ ሁለተኛ ነገር ደግሞ ምንም ችግር የለባትም ከነማቴ ጋራ ከነማሜ ጋራ ከሌሎች አንቺ ግን ስለጠመዱሽም አይስበር ስለጠመዷትም
ታይ ወታደር አላት ባናትሽ ተተካይ እከክ አንደኛዋ እኔ ነኝ ያስገበርኳትኝ እንጂ ድሮ ጨርሳችኋት ነበር። እኔ አርፈሽ ቁጭ በይ እንጂ ስራትሽን ያሽ። እኔ አልወድም እንደዚህ አይነት ነገር። እኔ እንትን አልወድም፣ ሁለት ፊት አልወድም። ኦኬ አይመቸኝም። ያ እኔ እና እሷን ያገናኘን ምንድን ነው? ሊያ ስትናገራት ለእውነት ስለቆምኩኝ ነው። በቃ ሊያ ስትናገራት ነው ሊያ አጥፍታለች፣ ፊንገር ሾ ማለት ነው። ምክንያቱም የዛ ሰዓት እች ልጅ አነጋገሯ ወደ ነገርም አልነበረም፣ ተገለበጠች። ሊያ ታርጌት ውስጥ ልታስገባት ስለፈለገች ለዛ ብዬ ነው አብሬያት ለእውነት የቆምኩትኝ፣ ለእውነት። ምክንያቱም ነገሮቹ ሳያቸው እኔ አልወድም፣ ይሄ ሰውን ሲገፉ ሰውን እኔ አልወድም እንደዚህ አይነት ነገር። ወታደሮች በአናታችሁ ተተከሉ። አብሬ ነው አጥረግርግ እቺ ልጅን እቺ ከይላችሁ። አሁን እናንተ እንደዚህ የምትሉት ደግሞ አውቃለሁ ወይ የዚች የበሰበሰ የፊንገር ሾ ተከታይ ልትሆኑ ትችላላችሁ። ኦኬ ለማንኛውም ማስጠንቀቂያ ነው። ከኔ ጋር አይሰራም እንደዚህ አይነት ነገር። ኦኬ እንደ ሴት የሆነ ነገር አታክ ስትደረጊ ወይ ምናምን ስትይ ስለምታሳዝኝ ምናምን ነገር እንትልሻል። በተረፈ ብዙ ምን የማውቀው እኔ ልንገርሽ፣ ጉቺ ናት እርጃት ያለችኝ። እንዲሁም ልንገርሽ፣ ኦኬ ጠይቂያት ጉቺ ተይጂ ምናምን ስትለኝ ችግር የለውም እኔም አይቻታለሁ። ምክንያቱም ከጉቺ ጋር አንተ ስለነበር እያለቀሰች ስትለኝ ነው ከአንቺ ጋር እንትን ያልኩትኝ። ይቺ ብስብስ እኔ በነገራችን ላይ መልስ እንደዚህ መመላለስ ምናምን ነገር እኔ አይመቸኝም፣ አልወድም። በጣም ምንቀው ሶስ ማውራት አልፈልግም። ይና ሁለተኛ ነገር ማንም እየተነሳ ስለሚነጋገር እዛ ነገራቸው ውስጥ እኔ መግባትም አልፈልግም። ግን በፊት ለፊት እኔን መጥቶ እንደዚህ ስትናገሪ ሪካርድ አድርገው ሊለጥፉልሻል። ገብቶሻል? ብትጠነቀቅ ይሻልሻል። ከኔ ጋር እንዳትጣይ። እኔ አልወድም እንደዚህ። እኔ ፊት ለፊት እኔ ከሰደብሽኝ ፊት ለፊት ይሄ ባሽሙር ወጣ ገባ ምናምን እኔ አይመቸኝም። ተቀሳሰሻል እኔ እግዚአብሔር ምስክር አሁን 24 ሰዓት እንዲያው ረገጣ ልጀምር ተነስቶብኛል። አታውቀኝም እሷ ተነስቶብኛል። እኔ ረገጣ ልጀምር። አንደኛ ልጅቷ ብዙ ጠላት ደስ ይላቸዋል። ገባችሁ? ተከባብረን ተራርቀን መቀመጥ ነው እንጂ እኔ ወደዚህ ወደዛ እኔ አይመቸኝም። አንቺ ፖለቲካ ውስጥ አማራን ከደካች ነካለ ምትከው ሳልነካ አንቺን ነው ማደቅሽ። እኔ አማራ ጋር ምን አስኬደኝ? አንቺ አለሽ አይደል እንዴ? አማራ ምን አረገ? የፈለጋችሁትን እየተናገራችሁ አማራ የፈለግሽን እየተናገርሽ ኦሮሞ የፈለግሽውን እየተነፈስሽ ምናምን ይሄ ጥሩ አይደለም። ምን ታመጫለሽ አንቺ ለአማራ? ያቺ ተዋት፣ ያቺ በቃ ኮባ በሏት። ኮባ ራሱ ኮባ ታውቃላችሁ? ሊቢያ ስቃይ ላይ ያለች እህት አለች። እባክሽ ገስት ሊያስገቢያት ና ዜዴ አይደለም ሊቢያ ላይ እንትን ላይ ትንጠልጠል እንትን ላይ ታውቂያለሽ? እንትን ላይ ሊቢያ ይኸውልሽ የሆነ አይደለም ሊቢያ ለእንደዚህ ያንጠልጥሏት ሲፈልጉ አይ ዶንት ኬር። ለሰው ጥሩ ነገር አልሰራም ካሁን በኋላ ጥሩ መስራቴ ገብቶሻል? ዛሬ ከኔ አልፎ ልጄን እያሰደበ ነው። ሊቢያ ጭራሽ ያንጠልጥሉሽ በያት ግማታ ሙላ ተስፋሳ ለሰው ምንም ነገር አልሰራም። እኛ ስለ ጉራጌ ያገባንም ስለ ጉራጌ ያገባኝም እኔ ነጭ አንቺ ከብት አንቺ እራስሽ ነሽ እከክ ነጭ ይቺ በሰበሰች ይቺ ከቆጮ የቆጮ እንትን ያለፈ ሴት እኔ አላሳውቅሽም ስትናገሪ ብለሽ ስትናገሪ እደሪ። ለማንኛውም ከአማራ ከጎንደር ዘመዶቼ ውስጥ ጉራጌ መውጣት አለበት። ዛትስ ማይ ጆብ ነው። ናውጣ አንተ ጠረንገሉ ናጣ። እንኳን አንቺን የራሴን ሰዎች አሁን አስተካክላችሁ በደንብ ይስተካከላሉ ከዚህ በኋላ ገባሽ?
ኦሮሞን ምንድነሽ አንቺ? ኦሮሞን የምታየው አንቺ ሶሻል ሚዲያ ላይ ባለው ባስኬት ነው ምድር ላይ ያለውን ኦሮሞ። አንቺ ከምድር አይደለ እንዲወጣሽ እያወራሽ አይደለ እንዴ? ምድር ላይ ቁጭ ብለሽ እኮ ሳይበር ላይ እያወራሽ ነው እከካ። አሁን እኔ 1100 እዚህ ጋር ቁጭ ብለህ የምታይ ቤት አየካልኩ በኋላ 1100 ገባክ። እኔ ዝም ሰው ላይ አልዘልም። አይቺክ ነው የምዘለው። አይና አዳምጥህና ከዛ እዘልብሃለሁ። እኔ አንተ ተከተልካት አልተከተልካት እኔ እኮ ነኝ እንድትከተላት ያደረኩክ። አንደኛው እኮ ፑሽ በርች እኮ ያልናት እኮ እኛ ነን። የገዛ ዘመዶች አሽቀንጥረው ሲሰሯት አይዞሽ ያልናት እሷ ዛሬ ከዘመዶቿ ጋር ሌሊት የምታማ ከሆነ ትረገጣለች። እሷ ፌቨንዬ እንዴት ነሽ? እኔ አንቺን አይደለም የእኔ ቆንጆ አንቺን አይደለም። እኔና አንቺ ጎንደሬ ነን። አንቺን እንጂ እንቀበልሻለን። እኔ የትም አልሄድም። እኔ የት ነው የምሄደው? የትም አልሄድም። እኔ የምሰጣችሁ እኮ እንድታወሩ እኮ ነው። በተለይ በሁለቱም ጎን ያላችሁ ትንሽ ላላችሁ ምድረ እበት ከብታለን እበት ጠራጊ ተገላገል ይባል ነጭ አቁም እኮ እስከነ መፈጠር የራሱ አሁን የመጡ የሉ የሶሻል ሚዲያ አብይ ከመጣ ከ2 ዓመት በኋላ። ድሮ እኮ እኛ ራሳችን እኮ ፌስቡክ እኮ እንዲህ ብለው ነበር ትግሉን የሚከታተሉት ነው። ፌስቡክ እንዴት እንደሆነ እኮ የማያውቅ እኮ የኔ ዘመዶች እኮ ድሮ ፌስቡክ ራሱ እኮ አያውቁት ነበረ። አንድ ትዝ ይለኛል ጀዋር ሲናገር የሰማሁት ነገር ቸግር አስቲክር ሆድ ውስጥ ይቀመጥ ጸጋር እርሰው ሊያበራው ነበረ። ሞኒካም ጎንደሬ ነች። ሰውላ በነገራችን ላይ ስርዓቱ አይፈቅድም ነበር። ትዝ ይላችኋል። ፌስቡክ ይዘጋ ነበር ድሮ ኢህአዴግ ፈሪያን ነበረ ይዘጋ ነበር እና በሌላ ሲስተም ነበር የሚጠቀሙት በዋትሳፕ በምናም እና ላወራውንበት ትችዋለሁ። እና አሁን ነው ሶሻል ሚዲያውን ያዩት። በተለይ የኔ ዘመዶች ኦሮሞቹ ሶሻል ሚዲያው መጣዩ። ከዛ ላይ ቄኔ ትላለች። አሁን ጂጂክያ ራሱ ማን እንደሆነች አሁኗ ጂጂ። ምክንያቱም አንደኛ ስሜንም ቀይራለሁ አያውቁኝ። ጂጂክያ ያችኛዋ ጂጂኮ ይችኛዋ አሁን ጂጂኮ ነው የሚለው። ያችኛዋ ጂጂክያ የሞተች ነው የሚመስላቸው ብዙዎቹ። እግዚአብሔር ምስክሬ ነው። እኔ ሰውም ስለነገረኝ ነው። ጂጂክያ አንቺ ነሽ እንዴ ከጀዋር ጋር የነበርሽ ነሽ እንዴ አትመሲ የሚልባል። አሁን እዚህ ላይ ትመጣና አንቺ ሸርሙጣ አንቺ ነሽ እንደ ታገልሽ ሚን ብለሽ ነው የታገልሽ ትላቸዋለች። አትሊስት እኔ ይኸውልሽ የአንቺ ትግል ዓለም ላይ እንዲታይ በቢቢሲ በሲኤንኤን ድምፄን ጮክ አድርጌ ሌላው እጁን ከቶ እንዲህ ብሎ ኢህአዴግ አየን ወያኔ አየን ሀገር አንገባም እንጋዳለን ሲል እኔ ግን ጀግና እንዲህ ብዬ ፍሪደም ብዬልሻል። ዛትስ ሚ ልዩነቱ እሱ ላይ ነው። ገብቶሻል? አንቺ እዛ ታስረሽ የምትወጪው እኔ በገንዘብ ኢንቨስት አድርጌ ጠበቃ ይዤ በኦሮሞነቴ ተከስሼ ቀርቤ 4 ጊዜ ጠበቃ ይዤ ገንዘቤን ከፍዬ ነጻ አውጥቻለሁ። አየሽ ልዩነት? ምክንያቱ ይሄ ግድያ ሀገር አይደለም የመብት ሀገር ስለሆነ። ከዛ በኋላ አማራና ሰሜኖች ትግሬዎች እስካሁን ድረስ ሀጫሉንም ገደሉት፣ ጀዋርንም ማሰሩት፣ ሁሉንም ያደረጉትን አረጉ። እኔን ግን ምንም ማድረግ አልቻሉም። ሲያዩኝ አንዷማ ምንዳል ስላቅና ሲልኩልኝ ደንግጠዋል እነሱ። ኧረ ጂጂ ግን ተጠንቀቂ ብለን እኔ ማንንም አልጠነቀቅም። ዛሬ ነገ ቁጭ ብዬ መሞት አለው ሁሉንም ነገር ኤኔ ቆንጆ ቴንኪዩ በፈለግኩበት ሰዓት ነፍሴ ቴግሬድን እሞታለሁ። ሞት አይቀርም። ግን አንድ ነገር አለ። ምን ሰርቼ ሞትኩኝ ነው።
ምን ሰርቼ ሞትኩኝ? ለማንነቴ ምን አድርጌ ሞትኩኝ? ማንም እንዲመሰክርልኝ አለ። ለእኔ ለአይምሮዬ ለራሴ ማለት ነው። ሄዱኮ ለራሴ ምን ሰርቼ እንደ አቅሜ ምን አድርጌ ያንን ደስ የሚለው ለስልጣንም ለመሬትም አይደለም እኔ የታገልኩትኝ። እንደዚህ አይነትም ሰው አይደለሁ። አልወድምም፣ አስቤውምም አላውቅም። እግዚአብሔር ምስክሬ ነው። እንዲያውም አሁን ነው ያሰብኩትኝ። አሁን ሳስበው እንዴ ለካ ሰው ለዚህ ነው እንዴ የሚታገል? እግዚአብሔርን ለዚህ ነው እንዴ እንደዚህ የሚሯሯጠው ሰው? በቃ እንዲያውን ተካፈለ አከሌ ወሰደ ምናምን አንዳንድ ልጆች የሚያውቁኝ ልጆች ኧረ ምናምን ሲሉኝ እንዴ ቆስቲ ና አንደኛ እኔ አሁን ኦሮሞ ነኝ ልበል እንዴ? እኔ ኦሮሞ ነኝ፣ ሆዳም አይደለሁኝ። እንደናንተ ሆዳም ገረድ ኦሮሞ አይደለሁኝም። እኔ ትክክለኛ ኦሮሞ ነኝ። ገባችሁ? ትክክለኛ ሆዳሙ አይደለሁኝ። ገረዱ እበቱ ኦሮሞ አይደለሁኝ። አይደለሁኝም፣ ኦሮሞ ነኝ እኔ። ዛትስ ዋይ ያ ለነጻነት እንጂ ለግርድና ምኖር ኦሮሞ አይደለሁም። ከዛ ላይ የራስ የሆነ ነገር ላይ እኔ አንደኛ ኦሮሚያ የኔ ናት ብዬ ነው የማምነው። መሬቱ የኔ ነው ብዬ ነው የማምነው። በፈለግኩበት ሰዓት እንደ ኦሮሞ እንደ ኢትዮጵያ ይገባኛል። ለምንድን ነው አሁን እንደናንተ አዳማ መሬት፣ ፊንፊኔ መሬት፣ ሩጫ አንድ ኦሮሞ ስንት መሬት አለው? በብልጽግና የተሰጠው 5-6 መሬት ይዛችሁታል። ከአማራ የበለጠ ኦሮሞን እያፈናቀላችሁ ያላችሁት ራሳችሁ ኦሮሞዎች ናችሁ። ራስ ኦሮሞ ትንሽማ የሆነች እንትን ካለ አዳማም አለ ሀረርጌም አለ። እስካሁን ድረስ መሬት ያልወረሳችሁት የት ነው? ወለጋ ላይ ብቻ ነው። ጅማም ወራችሁታል፣ መቱንም ወራ። ራሱ ኦሮሞን ወሮታል። አንድ ኦሮሞ 5 መሬት ነው ያለው። ትንሽማ ማይክ ይዞ እንደዚህ ሆ ብሎማ ከጨፈረ 5 መሬት አለ። ከዛ ይሸጧል። ድሮ ኦሮሞ ተቸግሮ ነበር የሚሸጠው። አሁን ግን አይደለም፣ እንደ ቢዝነስ ነው ያያችሁት። ስለዚህ እኔ ጂጂኪያ ኦሮሞ ሆኜ የሚያስገበግበኝ ነገር የለም። እንዲያውም እናንተ ስትስገበገቡ ሾክ ነው የሚያደርገኝ። ምክንያቱም እኔም ከሚስገበገብ ቤተሰብ ያሳደጉኝ ኦሮሞ ቤተሰቦችን የሚስገበገቡ አይደሉም። ሁሉንም በስነ ስርዓቱ የሚያደርጉ ናቸው። ጥፋችባቸው ገባችሁ? ስለዚህ እንደናንተ ለምግብም ተስገብግቤ ለገንዘብም ለልብስም ለሶፍም ይሄ 10 የኦሮሞ ባህል ምናምን እኔ እናት በየቅዳሜው በግ የሚታረድበት በየቅዳሜው ዶሮ የሚሰራበት ጠዋት ስነሳ ጭኮ በየሳህኑ በየቅሉ ተደርጎ እየበላችሁ አትውጡ ቁጭ ብላችሁ ብሉ ያለበት ቤት ነው ያደግኩት። ለሆድም ለምግብ ብዛትም ለቂንጮም ለገንፎም ለቂቤውም ብርቃም አይደለሁኝም። እኔ ለእናንተ በእርግጥ ልክ ናቸው፣ ብርቃሞች ናቸው። ለፎቅም ብርቃም አይደለሁኝም፣ ምክንያቱም ከተማ ውስጥ ነው ያደግኩት። አሁንም ያሉት ጀርመን ግድ የለኝ። ለመኪናም ብርቃም አይደለሁም፣ የመኪና ባለቤት ልጅ ነኝ። አንድ አይደለም 5-6 ከባድ መኪና ያለው በፈለኩበት መኪና ተጭኜ ወደ ትምህርት ቤት ሄድኩኝ። ስለዚህ ለእኔ ምንም ብርቄ ስላልሆነ ጋይስ ለእናንተ ብርቃችሁ ነው። 5 መሬት ያዥ ብትለኝ እኔ አላደርገው። ለቢዝነስ ነው ወይስ አካባቢውን ወይንም ደግሞ ቦታውን የማይፈለግ ነው ወይስ ንጹህ ገበሬ ያፈናቅለን ነው የምታደርገው? ይሄ ነው ያ ለራሴ ይጠይቀኛል። ያ ነው ኦሮሞማ። እኔማ ኦሮሞ ይሄ ነው የኦሮሞ ተፈጥሮ ይሄ ነው። ምቀኛ ሆኖ አከሌ ስላደጋ አከሌ ስለወሰደ አከሌ ብዬ ኦሮሞችን ትንሽ ብቅ ያሉትን ኦሮሞዎችን እየተሳደብኩኝ ፖለቲካው ምን ሆኖ ነው? ፖለቲካው እኮ ማለት እኮ ወታደር ለመሆንና ሚኒስቴር ለመሆን እኮ አይደለም። ፖለቲካው የኦሮሞ ፖለቲካ በኦሮሞ ይሁን ሲባል ኢኮኖሚ ኦሮሞ የያዘው ነው። አንዳንድ በስባሳ ኦሮሞ ነኝ ባይ ደግሞ እዚህ ጋር አለች ትመጣና አከሌ እኮ እንደዚህ ያዘ፣ አከሌ እኮ እንደዚህ ሆነ፣ አከሌ እኮ እንደዚህ ሀብት አጭበርበር። ማጭበርበሩ ሌላ ነው፣ ኢንቨስቲጌቱ ሌላ ነው። ኦሮሞ ለምን አደገ ሌላ ነው። ትላንትና እኮ እዛ ጋር የሞቱት ወንድሞቻቸው እኮ ማደግ ስላልቻሉ ነው። የሚፈልጉበትን ቦታ ላይ ለሌላው ብድር እየተሰጠ ለሌላ የማደግ ማሻሻያ ሲሰጥ ለእነሱ ስላልተሰጠ ነው ያ ሁላ ህዝብ የሞተው። ስለ ፖለቲካ እኮ አይደለም።
የፖለቲካ ጥያቄ የኢኮኖሚ ጥያቄ ነው። ፖለቲካ ጥያቄ ሲገለበት የኢኮኖሚ ጥያቄ ነው። ይገባናል ጥያቄ ነው። መሬት ይገባናል፣ እኩልነት ይገባናል። ያ የፍርድ ቤቱ የኢኮኖሚ ጥያቄ ነው። የጥቅም ጥያቄ ነው። አይ አይደለም አይደለም፣ አከሌ ለምን ሀብታም ሆነ፣ አከሌ ለምን እንዲሆነ፣ አከሌ በእንደዚህ መኪና ኦሮሞ በእንደዚህ መኪና ነው የሚሄደው ብሎ ኦሮሞ ራሱን ኦሮሞ ራሱን ኦሮሞን አኝ አርጎ የሚበላው አኝ በቡዳ የሚበላው ማለት ነው። የኔ ጥያቄ እሱ አይደለም። የኔ ጥያቄ ሁሉም ኦሮሞ ሀብታም ይሁን አይደለም። የኔ ጥያቄ ኦሮሞ መሞት የለበትም። አሁን እዚህ ላይ የምታወሩት ኦሮሞች የምታወሩት ነገር ሉክሰስ የሆኑ ነገሮች ናቸው። አሁን ወቅቱ አይደለም። እናንተ እዚህ ጋር ወቅቱ አይደለም። ስለ ወሸላ ጠበቃ ናችሁ፣ ስለ ባለትዳር ጠበቃ ናችሁ፣ ያ ስለ ኦሮሞ ጌመር ጠበቃ ናችሁ፣ ስለ ኦሮሞ ወጣት ህፃን ልጆች ጠበቃ ናችሁ። ኖ ኖ ኖ ኖ፣ ጠበቃ መሆን ካለባችሁ መጀመሪያ ስለሚሞተው ኦሮሞ ነው፣ ስለሚገፋው ኦሮሞ ነው፣ በእስር ቤት ስለሚማቀቀው ኦሮሞ ነው። በየጊዜው በየድበት ይህንን የማናገር ሰው ዝም ብላችሁ ዴዴኬያ ልጇ እንደዚህ ሆነ እሱ ላይ ጊዜያችሁን ታጠፋላችሁ። ስለ እኔ ልጅ አሁን የሆነ ነገር ቢሆን ወሩን በሙሉ ስለ እሱ ታወሪያለሽ። እዛ እኮ ሰባት ሬሳ እኮ ተጋድሟል ኦሮሚያ ላይ። ስለ እሱ አውሪ፣ ስለሚዘረፈው መሬት አውሪ፣ ስለሚገፋው ሰው አውሪ፣ ስለሚገፋ መሬት አውሪ። የኢኮኖሚ ማሻሻያ ጠይቄ፣ ግብርና ማሻሻያ ጠይቄ፣ የትምህርት ማሻሻያ ጠይቄ። ጭንቅላ ለነገሩ ምን እውቀቱ የላችሁም፣ እበቶች ናችሁ። ለነገሩ እኔ ራሴ ግን ደደብ ነኝ። ለእናንተ እንደዚህ አይነት ነገር ስሰጣችሁ መጀመሪያ እኮ እውቀቱ ሲኖራችሁ እኮ ነው። መጀመሪያ እውቀቱ ሲኖራችሁ እንደዚህ አይነት ጥያቄ የምታነሱት። እውቀቱ የሌለ ሰውዬ እንዴት ነው የምታነሳው እንደዚህ አይነት ጥያቄ? ፈርስት ኖሌጅ ያስፈልጋል፣ ሰዋዊነት ያስፈልጋል። ኦኬ፣ እንደዛ ነው የሚያስፈልጋችሁ። ከብቱላ የወለድሽውን ልጅ እንኳን ራሱ ለስነሰው ማሳደግ ያቃተሽ አህያ ኢዲየት፣ ጀርባሽ ላይ ያለው ስጋ እንኳን ማቅለል ያቃተሽ ብዙ ናችሁ በየቤታችሁ። አይኖ ከአንቺ ባክግራውንድ ማን እንዳላቃለሁ። ኦኬ፣ የአንቺ ቤጤ ከብታለች። አይኖ ከንግግርሽ አውቃለሁ ማን ከአንቺ በስተጅ ማን ወንድ እንዳላቃለሁ። ከብቶች ናቸው። ትላንትና እኛ ያልተቀበልናቸው ናቸው ከብቶች። ለዚህ ነው ከብት ባለጌ ስድ እምላችሁ። ኦኬ፣ ኦሮሞ እንዲሰደብ ካልፈለግሽ፣ በኦሮሞ ስም ሰደበችን ግን ማለት ካልፈለግሽ ከዚህ በኋላ እኔ ስትናገሪ ከባህሉ ከሃይማኖቱ ከማንነትም ውጪና በግልሽ እኔ አካሌ ይባላል ጂጂክ ያብለሽ ብለሽ እንድትናገር ይፈቅድልሽ። ከዛ በተረፈ ግን እኛ ኦሮሞች የምት ከሆነ እናንተ ኦሮሞች እያልኩኝ እየመጣሁ አጥረቀርቅሻለሁ። ከብት ነሽ ነው የምልሽ። መተባበር አታውቂም። እንኳን ሶሻል ሚዲያ ላይ የሞተውን ቄሮ ማታሳክሚ ከብት ነሽ ነው የምልሽ። ስንቱ እግሩን አጥቶ እስከ ዛሬ ድረስ ቁጭ ብሏል። ያንን እንኳን ከበር ማታረጊ ከብት ነሽ ነው የምልሽ። ያንን ነው የምነግርሽ። ምንድነው ምትለች ደግሞ እከክ መጀመሪያ አማርኛ በስነ ስርዓት ተናገሪ። አጻፊ ምን ነው ሌላ ቦታ አልሰማላችሁ? እኔ ቤታዩ ብትመጣ ምን እንትን መሰልኩሽ እንዴ? እኔ እንደማንም ምንቀጠቀር መስሽ ምን ስለሆነች ነው እሷ ምን እንትን የምንለው? አስቀየሰችን ያለችው ምን ነው የሚቀየሰው? ቁጭ ብላ ስታዳምጥ ነበረ። አሁን መግባቷ ነው እንዴ የምታየው? ቁጭ ብላ ነው የምታዳምጠው። እንኳን ቤታዩ ተብሎ ተነስቶ አይደለም ቁጭ ብላ ታዳምጣለች። ጎንደር ሆንሽ ደስ ይላል። አክሽመቴ ማለ ወረኛ ዝም ብለሽ ጎንደር ሆንሽ ደስ ይላል። በምን ነው የምሆነው? ጎንደር በዛሬም የለም አይገርምሽ? ዝም ብለሽ ደስ ይበልሽ። ሰምቼሻለሁ ማታ ያልሽው ናች። የሆነ ሌሊት ስታወሪ ነው ያደርሽው። ሪከርድ ሰምቻለሁ። ተገርፍሻለች።
ማንን ነገረፈች? ኖ ሪካርድ አይቻለሁ። በስነ ስርዓቱ ዩቱብ ላይ ሄዳ ማየት ትችላለች። ራሱ ያወራችሁ የአማራን ህዝብ ከነካች እኔ ማለቃት ዝም አልላት። ምን ያልሽው? አሁን እመጣልሻለሁ። የአማራን ህዝብ ነካለሁ፣ ትነኪኛለሽ። ከዛ በኋላ እንተያያለን። ወደ ፖለቲካሽ ልትመለሽ ነው አይደለ? የአማራን ህዝብ ከነካች ምን ስሎች ነው ስለ አማራ ህዝብ? አንቺ የአማራን ህዝብ በየቀኑ የሚቀጠቅጠው ብልጽግና ተናግረሽ ታውቂያለሽ እንዴ? እኔ ፖለቲካ ትቻለሁ፣ በአግባቡ ነው የምጠይቀው። እኔ ግን አይደለም ይልሽ። እኔ ሳይጀምሩ በፊት ነው የጀመርኩት የኦሮሞን ትግል። እነሱ ራሱ አልጀመሩት፣ ሲጨርሱ ነው። ልክ ሲጨርሱ ዊጌናውን ለኩኝና መላጣ ነበርኩኝ። መላጣይን ኮፍዬን ሻሼን አወለኩና ዊጌን አረጌ። ከዛ በኋላ 60 ኪሎ ስመጣ ወደዚህ ትግል ስመጣ 60 ኪሎ ነበርኩኝ። ከዚህ ይለኛል 60 ኪሎ ነበርኩኝ አገር ቤት እጄ ያ ልክ ይኸውልሽ። ከዛ አብይ 4 ኪሎ ሲገባ 85 ኪሎ ሁኝ እንድንድ እያልቆጣ ጭንቅላቴ ላይ ሞራ ላይ። ከዛ መላጣይን ሻሼን ኮፍያዎቼን እነዚህ ሰፋፊ ቱታዎቼን አወለኩኝ እና ከዛ አየሽ ትግል ማለት ትክክለኛ ታጋሚውን ከፈለግሽ አንቺ በፈለግሽበት ሰዓት የምታንቀሳቀሽው በፈለግሽበት ሰዓት የምታቆሚው አይደለም። በፈለግሽበት ሰዓት ድምፅ የምትሆኝበት በፈለግሽበት ሰዓት አይደለም። ትግል እንደዛ አይደለም። ትግል እስከ ግብ መሄድ አለብሽ። እኔ አሁን የአማራን ህዝብ ድሮም አልነካሁኝም፣ ዛሬም አልነካም። ተቀርቶ የተቀመጠልሽን እያዳመጥሽ ከሆነ ዛስ ሌላ ነው። በሰዓቱም አልነበርሽም አንቺ የመጣሽው እኛ 4 ኪሎ ከተቆጣጠረን በኋላ በሰዓት እኔ በጣም የሚያስቀኝ የአማራ ህዝብ በጣም የአማራ አክቲቪስት የሚያስቀው በሰዓቱ በፖለቲካው ቀጥቀጥ አድርጌ አፋቸውን ሲይዛቸው ምንም የተናገሩት ነገር የለም። መቼ እንደተናገሩት ታውቃላችሁ? መቼ? ልክ አጫሉ ሲሞት መጡ። ኦኬ ልክ ሲመጡ አጫሉ ሞቷል፣ ህዝቡ ተሰብሯል። ምክንያቱም ልጁን የተገደለበት ኦፍኮርስ ሁላችንም ተሰብረናል። የዛኔ ጀምሩ በቃ። ከዛ ደግሞ ያው የአማራ ህዝብና ብልጽግና ሲጣላ የአማራ ልዩ ኃይልና ብልጽግና ሲጣሉ ተጀመረ። ስለዚህ ትግል በምታገልበት ሰዓት አንድ መልስ ሳትሰጡኝ፣ ዛሬ ግን ያ የፈረደበት ኦሮሞ ስልጣን ይዘዋል። ያ አብይ አህመድ አማቻቸው ስልጣን ይዘና እኔ የሚገርማችሁ ከብልጽግናም ጋር ጸበኛ ነኝ በራሴ ብቻ። ወነግም አይደለሁ ተቃዋሚም አይደለሁኝም። ብቻዬን ግን አይመቹኝም። የኦሮሞን ደም እስካላቆሙ ድረስ አይመቹኝም። ለእኔ ብልጽግና ፎቅ ቢሰራ ብልጽግና ምን ቢሰራ የሰዎች ደም መፍሰስ ካላቆመ እኔ አይመቸኝም። እና ይሄ የአማራን ህዝብ ነክታለች ምናምን ሂጂና ከእነዚህ አሮጊቶች ጋር ስሜ ስታነሽ ይመችሽ። ኦኬ ባለፈው ነግሬሻለሁ። ሄለን ቤት እኔና ሳምሪ ስንሰደብ ጊፍት ስትሰጭ አንቺ ላይ የማይመጣ መስሎሽ ነበረ። ፎሎ አርጓት፣ ሄለንም ፎሎ አርጓት ስትየው ዛሬ እናትሽ አይቀሩ፣ አንቺ አትቀሪ፣ አባትሽን አይቀር አጥረገረገችልሽ። አንቺንም ጉችን ሰው ምንድን ነው የሚባለው? ሰው ሲታማ ለእኔ ብለህ ስማል። አታውቂያቸውም የሶሻል ሚዲያን ሰዎች። ኦኬ ተጠንቅቆ፣ ለዚህ ነው ተጠንቅቆ የራስን ነገር መስራት፣ የራስን ነገር ማለት። እኔ እንደናንተ ሄጄ አንድ ቀን ሰው ቤት አይታችሁኝ ታውቃላችሁ? በጣም እኔ ለቀልድ ለጨዋታ ምናልባት አንድ ቀን ጉቺ ቤት ገብቻለሁ ወይ አንድ ቀን የድሮና ሄለን ጋር ምናምን በቃ ለጨዋታ ለቀልድ። በተረፈ እኔ ሰው ቤት ሄጄ ማንም ቄጥ ምልስ አይደለሁኝም፣ ይቅርታ ምንም አይደለሁኝም። እየፈራው ፈርቻ አንበሳ። እኔ ፍቅር እንጂ ጸብ አይገዛኝም። ፍቅር በጣም ይገዛኛል በምንም መልኩ። እኔ እዚህ ጋር በፖለቲካ እያወራው እየተጣላሁ፣ እዚህ ጋር ግን አብረን እራት እንብላና እንጫወት ብትይ፣ በአራድነት ደግሞ ችል በማድረግ ደግሞ ሌላ ሰው ነኝ። ግን ይሄ አማራ ነግታለች ምናምን
ከመጣሽ አንገትሽ ይቆረጣል እኮ አልኩሽ። ቤታዩ አንቺን ብትሆኝ ማለት ነው። ልክ መተሽ የኔን ዘመዶች መሳሪያ ይዘሽ መተሽ ገደልኩ ስትይ ቤታዩ ከአንቺ ነው ጀምረው። ኦኬ ይህ ሻምፓኝ አውርዳለች። የእነዚህ የተራሩ ጌቶችን ወሬ ይዘሽ የምታወሪ ከሆነ ለምን ሻምፓኙ እንደወረደ እኔ 10 ጊዜ ስንገልጽልሽ አልሆነ። ይሄን ቤቴሌም ጎጃሚዋ ማናት ስማ ይቼ ማናት ስማ የምታወራው አይሽ እናንተ ህዝባችሁን ለማነሳሳት ፈልጋችሁ ሻምፓኝ ወረደ ስትሉ አይደለም ሻምፓኝን አርችት ተተኩሳለሁ። ምን ሆነሻል? ጦርነት ላይ እኮ ነን ያለነው። እውነት ህዝቤን አሳልፈ የሚሰጥ መሰልሽ እንዴ? ለማኑ ሸርሙጣና ሴተኛ ዳሪ እዚህ ላይ ተናገረ ብዬ የኔን ማንነትና የኔን ፖለቲካ አሳልፍ የሚሰጥ መሰልሽ እንዴ? ይህ ጀስት እኮ ኮንቴንት እኮ ነው። ክሬት እኮ ነኝ እኔ። አስለፈልፍሻለሁ። አንዴ ስፈልግ ጎንደሬ ነኝ ያልኩኝ፣ አንዴ ስፈልግ ጎጃሜ ነኝ ያልኩኝ። ይኸውልሽ እኔ ደራሲ ነኝ፣ ፕሮዲውስ ነኝ፣ መጻፍ እችላለሁ፣ መጻፍ እችላለሁ። ግን ወደ ቁም ነገሩ መተን ሀገራዊ ችግር ሲደርስብን ግን እንደ ኢትዮጵያዊ ነን። ያ ሲሪየስ በሆነ ነገር ደግሞ ሲሪየስ ነን። ፖለቲካው አንቺ ጋራ እኔም ጋር አለ ነው። ምንም ያገናኘን ነገር የለም። ግን ይሄ ከአሮጌቶች ጋር ቁጭ ብለሽ የምታወሪውን ነገር እየሰማሁልሽ ነው። ለብድ ይሻለዋል እንጂ አይድል እውነት 2 ጊዜ እንዲሁም ሰው ራሱን ይሰድበኛል ማለት ነው። እየሻለ የምትለውን ነገር የምትናገረውን ነገር እኔ እኮ ከእሷ ባለፈው ምን ብላለች? እኔ እኮ ከእሷ ጋር እኮ አልገናኝም አልቀርም። እኔም አልፈልግም እንጂ ከአንቺ ጋር መገናኝ የማልፈልግበት ምክንያት አንደኛ የአንቺ የሚደግፉሽ ጊፍት የሚሰጡሽ ሰዎች ይበሉሻል አንቺን እራስሽ። ስለዚህ ለአንቺ ስል እንጂ እንደ ማንኛውም ሰው ሚዲያ ላይ እኮ ስትመጪ ምን ነው ከራቹ ጋር ልጫወት ብለሽ ትለምኛለሽ አይደለም እንዴ? ራቹ እኮ ቄሮ ነው። ከአማራ አስበልጦ ከኦሮሞ አስበልጦ አማራ የሚወድ ይመስልሻል እንዴ? ከሌሎች ኦሮሞች ጋር ክትጫወቻለሽ፣ የኦሮሞ ልጆች ጋር ከነናሁም ጋራ ምናምን ዘመዶቻቸውን እንግዲህ አጥረግርገሽ አንቺም ተሳድበሻል። እኔ ግን ተሳዳቢ አይደለም እንዳንቺ ግን አይባልም እንደዚህ። 2 ጊዜ እኔን ነገር ያደረግሽው 2 ጊዜ። አንዴ አይጤ ቤት በአንበሳ እኛ ስንሰደብ እንትኑ አይቀርሽ ምኑ አይቀርሽ እንዲያውም ገብተሽ እሷ አማራ ሲሞት ሻምፓኝ ካወረደች ጋር ቁጭ እንዳትሰጥ ያጠረኔ እሺ ምናምን አልሽ። እኛ እኮ ባንቺ ራሱ እኛ እኮ ተጠኔ እኮ ባንቺ እኮ ተጠምጃለሁ። ባንቺ እንዴት የዝች ትንሽ እንቁርት እኮ የዝች ተላላኪ እንዴት ሆ እኔ ተላላኪ አይደለሁም። ሰውነትሽን ነው የማከብረው፣ ሰው መሆንሽን፣ 2ኛ ቻንስ ማግኘትሽን። 2ኛ ቻንስ ደግሞ ማለት ምንድን ነው? የሰው ልጅ ይለወጣል። ገባሽ? 2ኛ ነገርም ስትጠቂ በሚሆን ነገር ቢያጠቁሽ ደስ ይለኛል። ግን ባላረግሽው ነገር ፈልገው ቀለበቱ ሲያስገቡሽ አይሽ ትክክለኛ ኦሮሞም ስለሆንኩኝ ለእውነት ነው የሚቆም። ኖ እኔ ቤታን አትበሉ፣ እንደዛ አትበሉ። የእሷንም ጥፋት እናንተ በጎች፣ እውነትም በጎች ብላችኋለች። ያቺ ፊንገር ሾው ኦኬ፣ ምከሯት መጀመሪያ አንዳንዴ ገብታ ከስር እንዲያውም ምን የሚል ጽሁፍ አይቻለሁ። ውጪ ሊያጣሉሽ ነው ከጂጂ ጋራ የሚል በሙሉ አለ፣ ጽሁፉ አለ። መልካም ደጋፊዎች መክሯታል እሷን 2 ጊዜ። ኦኬ ዛሬ ራሱ አይቻለሁ። ውጪ ከጂጂ ጋራ ሊያጣሉሽ ነው ሲሏት ነበር። እግዚአብሔር ምስክሬ ነው። ከስር የራሷ ደጋፊዎች እነዛ ሴቶቹ ግን ከድሮም ጀምሮ አሮጊት። እኔ ግን አሮጊት ቤት ግን የምትሰራልሽ እኔ አንዳንዴ በጣም የምትገርሚኝ ምን ታደርጊያለሽ? የሰው ቤት የራስሽን ስራ ከሰራሽ በኋላ ምን አስኬደሽ? የሰው ቤት አንቺም ከሰው ጋር የምትጋጭ የምትወርቂ በምን እንደሆነ ታውቂያለሽ? በራስሽ ስህተት ነው እነግርሻለሁ። ስትወርቂ ደግሞ መጥፎ ወዳደቅ ነው የምትወርቂው አይምሰልሽ። የራስሽን ፕሮግራም ከጨረስሽ በኋላ ያቸው ሌሎች ክሬተሮች የራሳቸውን ፕሮግራም ጨረሱ አይደለ? የሉ እረፍቱ ሰጂ እዛም ትሄጃለሽ እዛም ትሄጃለሽ ዋይ ለምን እረፍት አትወስጂም? ለምን እንትን አትይም? በሽታ እኮ ነገ እኮ ትደክሚያለሽ። ማውራት ራሱ እኮ ያደክማል እኮ። ኧረ እባክሽ ዩቱብ ላይ ተለጥፎ እኔ ሸረጥ አድርግ አይቼዋለሁ። ከፈለጋ አለጥፍላችሁ ገባኝ ነው ለጥፍ አይቼዋለሁ። 2 ጊዜ
ቤት አይቻታለሁ። ሁለት ደግሞ አሁን አይቻታለሁ። ሰማት ጠዋት። አንደኛ እነዚህ ሰዎች ይመስለኛል አይወዱኝም። ሴቶቹ 5 ሴቶች ናቸው ምናምን ናቸው። 5 ሴት ነው ያለ። ምን እንዳለች ታውቃላችሁ? እኔ ባገኛት ይችል አለች። አንደኛዋ እቆራርጣታለሁ ያለችው እግዚአብሔር እቆራርጣታለሁ ስትል እውነት ግን ብታገኛት ትቆራርጫታለች ትላታለች። ደግሞ እሱ ቤታዩ ትቆራርጫታለች ትላታለች። አዎ ቆራርጣታለሁ ትላለች እያለች ለነገሩ ችግር የለው። ምን እኔ ኦሮሞ አይደለሽ? ኦሮሞ ራሱ አሳልፎ እየሰጠኝ አይደለ? ተከራካሪ ልኝ እያልኩሽ አይደለም፣ ግን አንቺንም ይቆራርጡሻል አይምሰልሽ። ትቆራርጫለሽ አንቺ። እሷን ተናገሪያት ምን ታደርግሽ? ቤታ እሷ እኮ ናት ሄዳ ስታወራኝ ነበረ። ራሷም እኮ አውርታለች። ነፍጠኛ ጂጂ። አዎ ጎንደሬ ነኝ። ኧረ እዛ